ሶ መመስገን ያለበት አንዱ አምላክ እንጂ ለዛ ነው ምን አለ አንድ አምላክ አብ አለን አለ። ከዛ ደግሞ ሲናገር yes ስለዚህ ከአብ ውጪ ደግሞ አምላክ የለም ብሎ ተናገረ። ከአብ ውጪ አምላክ አለ? ሶስት አምላክ በአንድ ፐርሰናሊቲ ሶስት አምላክ ሳይሆን በአንድ ፐርሰናሊቲ ውስጥ ሶስት አይደንቲቲ ማለት ነው። ስላሴ የሚባል ነገር ካወቅ ስላሴ የሚባል ነገር ባይብል ላይ የለም። በነገራችን ላይ ሐሳቡ ራሱ ማለት ነው አንድም ጥቅስ የለም። ሐሳቡም አለ from the beginning አይተህ ከነበረ መንፈስ ቅዱስን በውሃ ላይ ሰፍ ነበር ይነበረ ባይብል ላይ ተቆም ሶስቱ ግን አንድ አምላክ አይልማ። ይሄ እኮ እንትን ነው አትሪቢዩት እኮ ነው የአምላክ አትሪቢዩት ወይ በውሃ ላይ ሰፎ ነበር ይላል መንፈስ ቅዱስ አይደል? እሺ ችግር የለውም። የእግዚአብሔር መንፈስ ብቻ ሳይሆን ከእግዚአብሔር የሚወጣ ኃይል አለ፣ ከእግዚአብሔር የሚወጣ ጥበብ አለ፣ ከእግዚአብሔር የሚወጣ ሌሎች ማስተዋል አለች። ማስተዋል ትልካለች። ራሱ ማስተዋል ከእግዚአብሔር አፍ ነው የምትወጣው። ልብ አድርጊ። እግዚአብሔር በእጁ ይፈጥራል። እነዚህ ሁሉ የእግዚአብሔር አትሪቢዩቶች ናቸው። አንቺ መጠቅሻቸው ባህሪ እግዚአብሔር ይናገራል። ባህሪ ይናገራል። እኔ በክርስቶስ የሚያውቁ ፐርሰናሊቲ ነው፣ ባህሪ ነው። በአንድ እንትን ውስጥ ካል ውስጥ ባህሪ ደግሞ አይሆንማ። እሺ ለምን እንደዛ ከሆነ ለምንድን ነው እነዚህ ቀደም የነገርኩሽ ሁሉ አንድ ላይ ለብቻ ተሰብስበው ፐርሰን ያለው ታንትላሽ ፐርሰን አይደለም ኦብቪየስሊ። ስለዚህ ባጭሩ ምን አለ መሰለሽ ባይብል ላይ ሮሃማ ነው አይደል ስምሽ? ቆይ ሊው አላየሁትም። ሮሃማ ኦኬ ሮሃማ ባይብል ላይ ኢየሱስ ያመልከው የነበረው ተዋል ኢየሱስ ያመልከው የነበረው አምላክ አለ። ያ አንድ አምላክ አብ ነው። የሚመለከውም ከድሮም ጀምሮ ነቢያትም ሲያመልኩት የነበረው እሱ ነው። እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ይላል። ተግባባን? ያ አንድ አምላክ አለ፣ እሱም ያህዌ ነው። ያህዌ ማለት አብ ነው። እናንተ አምላካችን የምትሉት ለኔ አባቴ ነው አለ ዮሐንስ 8:54 ላይ። ስለዚህ 8:54 የጠቀሰው እናንተ አምላካችን የምትሉት አላቸው አይሁዳውያን ለኔ አባቴ ነው አለ። ስለዚህ አብ ነው ማለት ነው እነሱ ሲያመልኩ የነበረው። ኢየሱስም ሲያመልክ የነበረውና ሲያስተምርለት የነበረው አንድ አምላክ አብ ነው። ስለምን ቸር ትለኛለህ? ቸር ከአንዱ ከአምላክ በቀር ማንም የለም። ቴዎስ እያለ ይጠቅሰዋል። ሌላ ቦታ ላይ ማርቆስ ወንጌል ምዕራፍ 12 ላይ ሲናገር አይተሽ ከሆነ ከጻፎችም አንዱ መጥቶ ኢየሱስን ሲጠይቀው ይሄን ታሪክ ታስታውሻለሽ? ከትእዛዛት ሁሉ ፊተኛይቱ ማን ናት ብሎ ሲጠይቀው እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው፣ አንተም በፍጹም ልብ በፍጹም ነፍስ ውደድ የምትል ነች ካለ በኋላ ከዛ ሰውየውም እውነት ነው ከእርሱ በቀር ሌላ የለም ብለህ በእውነት ተናገር ካለው ሰውየው ራሱ ከጻፎቹ አንዱ ራሱ ኢየሱስ ነው። ስለዚህ እርሱ እያለ ነው። ኢየሱስም ለዛ ነው ማንንም በምድር ላይ አባት ብላችሁ አትጥሩ አለ። ማቴዎስ ወንጌል 23 ላይ ማንንም በምድር ላይ አባት ብላችሁ አትጥሩ፣ አባታችሁ በሰማይ ያለው አንዱ ነው አለ። በሰማይ ያለው። ስለዚህ አባት ማለት አንቺ አባት አለሽ አይደል? ሩሃማ እኔም አባት አለኝ። አባት ብሎ መጥራት ሳይሆን ቁም ነገሩ አብ የሚባለው የዕብራይስጥ ቃል ራሱ አስገኝ ፈጣሪ። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለን አይደለምን አለ። አንድ አምላክስ የፈጠረን አይደለምን? ስለዚህ ይሄ አንድ አምላክ የሁሉ አባት የሁሉ አምላክ አንድ አምላክ አስገኝ ነው፣ ፈጣሪ ነው። አይሽ ስለዚህ ኢየሱስም በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ በሰማይ ያለው አንዱ እርሱ ነው አለ። ስለዚህ ኤፌሶንን ባለመሳሳት ይሄንኑ ጥቅስ ምን አለ? ኤፌሶን 4:6 ላይ በሁሉም የሚኖር በሁሉም የሚሰራ የሁሉም አምላክ ማን ነው? የሁሉም አባት አንድ አምላክ አለ። አንድ አምላክ የሁሉም አባት አለ። አንድ አምላክ ለጢሞቴዎስ ሰዎችም ሲጽፍ እንደዚሁ ደግሞ ምን አለ? ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና በአንድ አምላክና በሰዎች መካከል ያለው መካከለኛው ደግሞ አንድ አለ፣ እሱ ሰው የሆነው ክርስቶስ ኢየሱስ ማለት። ስለዚህ አንድ አምላክ አለ። እሺ question ኢብራሂም ናስ my name is እስላም ነክ ማለት ነው።
actually ስለ ስላሴ ለመረዳት መለኮትን ለመረዳት sometimes it's like መገለጥ ነው ብዬ አምናለሁ። ገባ? ለተረዱት መረዳት ራሱ መገለጥ which is like ሆነ ከላይ የምትቀበለው እንደ ሚራክል ነገር ነው ማለት ሳይሆን just ፐርሰናሊ ለአንተ ብቻ ሊገለጥልህ የሚገባ ነገር ነው ብዬ አስባለሁ። ስለ ስላሴ ለማወቅ ማለት ነው። አንተንም ስለ ስላሴ ለማስረዳት ቴዎሎጂካል የሆነ ኖሌጅ የለኝም እስቲ ማለት ነው። ግን which I have ምንድነው ላንተ ያለኝ question actually ለሁሉም ኢስላም ጠይቀው ጥያቄ ወይም ደግሞ ስለ ክርስቶስ ኢየሱስ ወይም በክርስቶስ ኢየሱስ ስለማያምን ሰው ጠይቀው ጥያቄ የነፍስ ዋስትና የሚባል ነገር አለ አይደል? which is ያንተ ለነፍስ መዳን መተማመኛ አድርገህ ያዝከው ነገር ምንድን ነው? ገባህ? ሰው ሁሉ ኃጢአትን ሰርቷል ይላል፣ የእግዚአብሔርን ክብር ጎድሏቸዋል ይላል መጽሐፍ ሲናገር እና ይሄ ሁሉ ከሆነ which is ለነፍስ የሆነ ዋስትናክ ምንድነው? ለመዳን ዋስትና ምንድነው? ነገ መንግስተ ሰማያት እገባለሁ ብለህ የምትተማመንበት መተማመኛክና ዋስትናክ ምንድነው? that's my question። መተማመኛዬም ዋስትናዬም ሁሉ ነገሬ ያስገኘኝ አንዱ አምላክ ብቸኛው እሱ ነው። ስለዚህ በአንዱ አምላክና በመካከል ማንም የለም። እኔ ይቅርታ ከጠየቅኩኝ ይቅር ይለኛል። ለዛ ነው ባይብል ላይም ስትመጪ እሺ እነሱም ታብታባ አያቸው ሰው ታብታብ ያስፈልጋል። እሺ እና እናንተም ላይ ስንመጣ ትንቢተ ሕዝቅኤልን ያነበብሻል መሰለኝ። ትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 19 ጀምሮ እንዲህ ይላል። አንብብልሽ እሺ አንብብልሽ። ዋስትና ማለት ይሄ ነው በቃ። እዚህ ውጪ ሌላ ዋስትና የለም። ወይ ለሰከንድ አንዱ በቃ ሊያውቀዋለሁ ግን እያንዳንዱ ነገር በነግረሽ ጥሩ ነው ብዬ ነው። የታለ ሕዝቅኤል 18 ምን ይላል መሰለሽ? ከ19 ጀምርና እናንተ ግን ልጅ አባቱን ኃጢአት ስለምን አይሸከምም ትላላችሁ አለ። ልጅ ፍርድንና ቅንን ነገር ባደረገ ጊዜ ሁሉም ማነው ትእዛዜንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል እንጂ አይሞትም ማለት አንድ ያሽን ትእዛዝን ከፈጸመ አንድ ሰው አይሞትም። ቀጠለ ኃጢአት የምትሰራ ነፍስ እርሷ ትሞታለች። እሱ ዝምድናስ የምታደርጋቸው ነገሮች ክሊር እሱ በዛም ታለሻለሁ አዳም ጋር ማለት ድህነት ስለሚባለው ነገር ነው ተሰደን ፈልኩ መዳን እኔ ጨረስኩኝ። አሁን ያንቺን ራሱ በአንቺ ራሱ ላስረዳሽ ነው አንተ እያስረዳኸኝ ያለኸው ስለምታደርገው ነገር ወይም ደግሞ ዴይሊ ስላለው ዓለማዊ አክቲቪቲ ነው which is ዓለማዊ አክቲቪቲ ማለት እዚህ ምድር ላይ ሆነ ስንመላለስባቸው ዘንድ ሚኒንግለስ እንደሆነ ላስረዳሽ ነው። ሮሃማዬ ብታዳምጪኝ ትንሽ ሚኒንግለስ ነው። አሁን መምጣቱ ራሱ ሚኒንግለስ ይሆናል። ላሳይሽ ነው እንዴት ሚኒንግለስ እንደሚሆን ላሳይሽ። ምን አለ ልጅ ሚኒንግለስ ማለት ትርጉማል ባይሆን የኢየሱስ መምጣት ነው ገና from the beginning ኢየሱስ መምጣት እንደሌለበት የሚያሳይ ነገር። እሺ አሁን በቃ ባጭሩ በቃ ጥቅሱን አናንብቦሽ። አንቺ አዳም ኃጢአቱን ሲሰራ አማክሮሻል፣ አይተሻል፣ ተባብረሻል፣ ያደረግሽው ነገር አለ? so what's your problem? ችግር አለ አንቺ ጋር? የተወለድሽው ከኃጢአት ጋር ነው? ሰርተሻል ኃጢአት? of course ስወለድ ከነ ኃጢአት ነው። ምን ሰራሽ? አይነት ኃጢአት አለ? እሺ አንተ ራስህ ኢብራሂም ራሱን ችሎ የሚሰራው ኃጢአትና የውርስ ኃጢአት የሚባል ነገር አለ። እሺ የውርስ ኃጢአት አንቺ ምን አገባሽና ነው በማታውቂው ሁኔታ የምትሸከመው የሰው ኃጢአት? ይመጣ ነው። አይ ኔትወርክ ደግሞ ጀመረው። እሺ እዚህ ጋር የሚባለው ነገር ማተር ያደርጋል። አመሰግናለሁ። እሺ አዎ ሀግዘን ምን አልሽኝ ሮሃማ? የመጣንበት ነገር ማተር ያደርጋል። የውርስ የሚባል ኃጢአት ያስ ኔትወርክ ያስቸገረክ ነው መሰለኝ። አሁን ተስተካክሏል።
ለጠየቁት ጥያቄ መልስ እየሰጠን ቶማስ አይ ዶንት ኖ። እኔ ደግሞ እንትን አልወድም ከንቱ የሆነ ክርክር ደስ አይለኝም። መቋጫ ያለው ክርክር ደስ ይለኛልና ለዛ ወደዚህ ማድረግ አልፈለኩም። ለዛ ነው ቶማስ እንጂ አይ ነው እንዳልመለሰልኝ ሰው ታወዛግባለህ ካለ አይ ጥያቄማ አንተ ኢብራሂም አረን ያላወዛግበም እኔ ችግር የለብኝም የማወዛገብ። ቆይ አንድ ጊዜ ምን አለ መሰለሽ አሁን በነፃ ምርጫው ነው አይደል አዳም የሰራው ኃጢያት? ኦፍ ኮርስ እሱማ የሰው ልጅ ሁሉ ነፃ እኮ ቆይ ገባኝ። አዳም ሲሰራ በነፃ ምርጫው ነው አይሰራው? ኦፍ ኮርስ ፈቃድ ተሰጥቶና አይደል? አንቺ እኮ እሱ በነፃ ምርጫ የሰራውን ኃጢያት አንቺ ላይ የሚያሸክምሽ ምን በወጣሽ? ማማ ወጣት የሚባል ነገር አለ። ሂሳብ ለምን ባይብል ላይ የሚላል ሰው ሁሉ አለ ወይ? ሰው ሁሉ አለ ማለት ሁሉም ሰው ነው ኃጢአትን የሰራው ማለት ነው። ሰው ሁሉ ሰው የተባለ ፍጥረት መቼ ነበር የሰራሽው ሩሃማ ገነት ላይ? አሮን እኔ አላስታውስም። እኔ እዛ ገነት ላይ የነበርኩበትን ሁኔታ አላስታውስም። እሺ አሁን ከነበረበት ሁኔታ አንፃር አይወዝም ገነት እኮ ሲጀመር እርግማን በኋላ ነው የተፈጠርኩት። እኔም አንተ የተፈጠር ነው የሰው ልጅ ከገነት ገባሽ አንቺ እዛ ገነት ላይ የተከሰተውን ክስተት አንቺ ያላየሽውን ያልሰማሽውና መጥቶ እላይሽ ላይ ተሸከምሽ ስትባይ is that fair? የነፍስ ጥያቄ ነው እንጂ የፐርሰናል ወይም ደግሞ በስጋ ስለማደርገው ነገር አይደለም እያልኩ ያለሁት። በስጋ ለማደርገው ነገር ኢንዲቪጁዋሊ እኔ ብቻዬን የምጠየቀው፣ ኢንዲቪጁዋሊ አንተ ብቻ ነው የምትጠየቀው ለምታደርገው ነገር ማለት ነው። ኤክሰፕት ክርስቶስ ኢየሱስ በመስቀል ላይ ከከፈልል ዋጋ ውጪ ለነፍስ ቤዛ ካደረገልህ ውጪ ከዛ ውጪ ባለው ነገር ፐርሰናሊ ለራሴ ነው የምጠየቀው። ከባባባል አሁን አስፈላጊ አይደለም እኮ ነው የምልሽ። እኔ በማላየው ባልሰማሁት ባላየሁት እሺ ባልተባበርኩት ነገር ለምንድን ነው እኔ ወንጀል የምሸከመው እንዴ? እግዚአብሔር እኮ ፍትሃዊ እኮ ነው። ፍትሃዊ አምላክ እንዴት? እሺ አሁን በአጭሩ አንድ ጥያቄ ልጠይቅሽ። እሺ አሁን እዚህ ጋር ልጠይቅሽ እና እንትሪን አልመለሰልኝም ጥያቄ። ለዛ ነው መህዲ ጥያቄን አልመለሰልኝም። ለነፍስ መተማመኝ ምንድነው ላልኩ ጥያቄ አልመለሰልኝም። he was trying to ከኛ ባይብልና ምድር ላይ ስለምንሰራው ኃጢአት ምናምን ሊያስረዳኝ ስለፈለገ ነው። እኔ ይኸውልሽ ሩሃማ ልመልስልሽ፣ ያው for the last time ድጋሚ ልመልስልሽ። እኛ ሙስሊሞች ማንም የማንንም ወንጀል አይሸከምም። ወላ ተዚሩ ዋዚረቱ ወዝራ ኡኽራ አለቅ። አንድ ሰው የሌላ ሰውን ወንጀል አይሸከምም። አዳም የሰራው ራሱ ነው፣ ራሱ ቅጣት አግኝቶበታል። ተግባባ። እኔ በምሰራው ስራ ራሱ ቅጣት አገኛለሁ። አሁን the same thing አንቺም ጋር ስንመጣ ባላየሽው፣ ባልሰማሽው፣ ባልተባበርሽው ምንም በማታውቂው ሁኔታ እሺ ተረገምሽ። እሺ አሁን ለምሳሌ ተረግመሻል፣ እርግማን አግኝቶሻል። ለምሳሌ ስትወልጂ ያው obviously አይደለ ሩሃማ እርግማን እሺ ኢየሱስ ተሰቅሎልሻል አለ አንቺ ሲል yes ለምንድን ነው ታዲያ እርግዝናሽ ያልቆመው? ምጡ ለምንድን ነው ያልቆመው? ለምን አልቆመም? ምጥ መሰቃየቱ ለምን አልቆመም? ያወራሁት ያለው ስለ ስጋ አይደለም ብዬ ካለው ጥያቄያችንኛ ወይ ደግሞ ጉዳያችን ፎከስ የምናደርገው የነፍስ ጥያቄ ላይ ነው። that's why I'm saying ኦኬ ጥሩ። ስለዚህ አሁን እርግማኑ ግን አልቆመም። እርግማኑ አልቆመም of course because ስለሚተላለፍ ታውቃለህ። በማይመለከትሽ ነገር ገባ። ካሁን ቅድም ለጠየቀው ጥያቄ እኮ አንተ እየመለስከው ነው ኢብራሂም። አይመለከተኝም። እኔ ኃጢአት አልሰራሁም አይደል? አዳም የሰራውን ኃጢአት አልሰራሁም። ሔዋን የሰራችውን ኃጢአት አልሰራሁም። ግን ዋይ ውዳ እኔ እሷ በሰራችው ኃጢአት ለምንድን ነው እየተቀጣ ያለሁት? ውርስ አይደለም ለአንዴ ወይ ለምን እኔ ይሄ ያፈጣጠራችን ሁኔታ እሺ፣ እንደዛ ከሆነ ጥሩ። ለምንድን ነው ላሞች ለምንድን ነው በምጥ የሚሰቃዩት? እንዴት እርግጠኛ መሆን ትችላለህ?
እኮ አይ ላምስ በምን ምክንያት ነው የሚሰቃየው? I'm not sure about those ግን ስለራሴ አፈጣጠር ነው። አየሽ አፈጣጠር ነው። እሺ አሁን ሌላም ለምን ሌሎች ይሰቃያሉ ምድር ላይ? ለምን አሁን በቃ ላም ይሰቃያል፣ አንበሳዎች ይሰቃያሉ፣ ሴት አንበሳዎች፣ ድቦች ይሰቃያሉ። ምን የማይሰቃይ ነገር አለ እንዴ ምድር ላይ በምጥ እንዴ? ስለዚህ አሁን ምን አገባቸው እነሱ ሲባል አይ አዳም አይደሉም እነሱ። አሁን አዳም እንዳታቸው አዳም አይደሉም። ስለዚህ አሁንም በአጠቃላይ የአፈጣጠራችን ስርዓት ነው ከአፈጣጠር ጋር የተያያዘ እንጂ ከእርግማን ጋር የመጣ ነገር አይደለም፣ በጭራሽ የመጣ አይደለም። ስለዚህ አሁን አንቺ ባላየሽ ባልሰማሽ አሁን በቃ ይሄን ተው ነው። እሺ በቃ እሺ ይሄን እንያዘው። እሺ አንድ ጊዜ እዛ ጋር እንያዘው። ኢየሱስ አምላክ ነው ብለሽ ታምኛለሽ አይደል ሮሃማ? yes እሺ የመጀመሪያው ጥያቄ የሚያስማማን ኢብራሂም ባይዜ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። እሺ ሁለት ሶስቱ እግዚአብሔር እያልክ ነው። የቱ ጋሽ ታለሽ? አንድ ጥቅስ የለም እንደዛ የሚል አንድ ሲንግል ቨርስ የለም ባይብል ላይ። ወላሂ ብዬ ነው በነግረሽ እንደዚህ አይነት ጥቅስ የለም ባይብል ላይ አንድ ጥቅስ። እሺ ሌላ ለጠይቀሽና ይኸውልሽ በቃ ቀለል ላድርግልሽ። ኢየሱስ እኔ አምልኩኝ ያለበት ጥቅስ አለ ብለሽ ታምኛለሽ? አምላክ ነኝ ያለበት ሩሃማ ተማሪዎች ሄሎ ሩሃማ what happened to you girl? I don't know which I've been እንደሆነ ታላቀስ አረ ሚውት አድርገሽኝማ ወይ ሚውት አድርገሽኛል አለዛ ወይ ድምፁን ቀነሰሻል ማለት ነው። hello and she's going out hello ይሰማሻል ሮሃማ? ፎቶ ልነሳ እኮ አይደለም እንደዚህ ቆመው ተኝ። አረ ሄሎ ኦኬ ኤኒዌይስ ለማንኛውም እኔ ልንገርሽ እየሰማሽ ይመስለኛልና አንድ አምላክ የተባለው ባይብል ላይ አብ ነው። ኢየሱስ እኔን አምልኩኝ ብሎ አያውቅም፣ አምላክም አይደለም። ምን አይሰማኝም ማለት ከማን ለምን ነው የማይሰማሽ? ኦኬ ፎሎ አድርጊኝ። ኤኒዌይስ ያው ሰማቻው ፎሎ አድርጊ። ኤኒዌይስ እሺ ችግር የለውም አላስቸግርሽም፣ ይመችሽ። አንድ መልእክት ግን ተናግሬ ልውጣሽ። አንድ መልእክት ብቻ። ያ መልእክቴ ምንድነው? ኢየሱስ እኔ ነብይ ነኝ ብሏል፣ እኔ ሰው ነኝ ብሏል። አይደች ጎነ ወይ ትላለህ፣ ካሶንጎ ትላለህ። ካሶንጎ ያለ የምትሳደቡ ክርስቲያኖች ሆይ ለምንድን ነው የምትሳደቡት? ብሎክ አታርገሽ ይማሩ። ብሎክ አታርጉ። በኋላ ሚውት ነው የምታርጓቸው። the entire life ሚውት አድርጓቸው። እሺ ወይ ደም ገብቶ ካላወራ ምረግልኛል እዚህ ጋር ኢንታየር ሚውታው አብዱ ማናችሁም ሰዎች እዚህ ቤት ውስጥ ብሎክ አታርጉ። ሰዎች አንድም ሰው ብሎክ እንዳታረጉ። እኔ ብሎክ እንዲደረግ ሰው አልፈልግም። ይማሩ፣ እዚህ ቁጭ ብለው ይማራሉ። ኧረ ውሃ የት አለ? where is my water ትላለህ። እሺ ጊፍት የምትሰጠኝ እራሱ እሷ ናት። ኧረ ጊፍት ምን ያደርግልሻል? ታይር ምንድነው?
ሰላም ብለናል። ሰላም ነው። እንዴት ነሽ? አለሁ እግዚአብሔር ይመስገን። ሰላም ነህ? ደህና ነኝ አልሐምዱሊላህ። ኸይር ነኝ። ምን ስንት አምላክ ነው ስንት አምላክ ነው የምታምነው? አዎ ምን ያልከኝ? አንድ አምላክ ነው። አብም አምላክ ወልድም አምላክ መንፈስ ቅዱስም አምላክ ሶስት አምላክ ስንት አምላክ ነው የምታመልክ? ሺጋር ወይ ትላለህ። ሄደች። እሺ ቢስሚላህ ማን ነው የሚለው? ሰላም ወአለይኩም ሰላም የሚለውን የቻይንኛውን እንትን አስመሰለኩ። Sí, es que chicos tenía el dedo congelado y digo, no quiero salir en la batalla. Here we go. ጀመረ ደግሞ የፈረንጅ ጫና ሊመጣብኝ ነው በኋላ። ማን ልበል? ታጋስ ሰላም እንዴት ነህ? ማን ነው? ኖሮ በጠዋት ባጃጅ የምታሳየን ደህና ነገር አታሳየን? ምን አልከኝ? ምንድን ነው በጠዋት ባጃጅ የምታሳየን? በጠዋት ሀገሬን ያስጎበኘው ነው። በጠዋት በጣም የት ነው ያለው? የት ነው ያለው? እኔ ወለጋን ታውቃለህ? አዎ አውቃለሁ። እዚህ እንድትወለድ ያደረገህ ማን ነው? ምን አልከኝ? እዚህ ሀገር እንድትወለድ ያደረገህ ማን ነው? ኧረ ድምፅህ አይሰማም አባዬ። አንድ አይነት ሳትካ አይሰማም። እዚህ ሀገር እንድትወለድ ያደረገህ ማን ነው? አይሰማቸውም። ባላየ ነው የሚያልኩት። እንደ አይነት ሰዓት ጀማው ቴሌግራሜን ተቀላቀሉ። እሺ ያጀማ እስቲ ያልተቀላቀለ ሰው ተለቅ ማርታ ሰላም እንዴ እናንተ ይዋ የግዬ ነው ወይ ይሄ ነው ወይ ሁሉ ሰላም ነው? እንዴት ነው? ባለመስቀል ኢብራሂም ነው። ዋይ የተሰቀለ ያላረግሽ ላንተ የተሰቀለልህ አምላክ ነው ሰው ነው የተሰቀለልህ? አላረግሽም እስካሁን? አይ እንደው የተሰቀለልህ አምላክ ነው ሰው ነው? አንቺ ባለመነጽር አይ እንደው አንተ ጋር ባለመነጽሯ ማገዶ ትፈጃለህ። አይ ማን ልበል? ከየት ሀገር ነው? አሸናፊ ደህና ነህ? ሰላም ነው? እንዴት ነህ? እዚህ ቀረስ እኔ እኮ ገብታችሁ ማታወሩት ነገር ምን እንዳደረግ ነው የመጣው? አታወራ፣ አትናገር፣ አትጋገር። እንዴት ነው? እሺ በምንድን ነው ተግባብተን የምናወራው? ደግሞ ይሄን ነው ፈተ የለቀቁብኝ አለሞታ። ምን ሆነ ነው? ሰላም
ዱካክ ነው አላልክም? በጠዋት ወይስ ምንድን ነው? በጠዋት አላልክም ወይስ ምንድነው? እንደዚህ ኧረ ነቃ በል። ታዲያ ምንድነው? እሺ ምን ሆነ ነው ታዲያ? ደብሮ ነው? ድምጽ ደግሞ ብዙ አይሰማም። እሺ አሁን ቀለል ላድርግልህ። እሺ አሁን አንተ መሳቅ ትፈልጋለህ በጣም እስቲ ላንብብልህ የሆነ ነገርና አስተያየት ትሰጠኛለህ። እሺ ላንብብልህ የሆነ ነገር አስተያየት ትሰጠኛለህ። ምንድነው መሰለህ የሚለው እውር ሰማኝ፣ በደንብ ሰማኝ። እሺ እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንክ ወይም አይነ መጭማጫ ወይም እከካም ወይም ቋቁቻም ወይም ጃንደረባ ነውረኛ ሁሉ አይቅረብ ወደ ቤተ መቅደስ አለ። ማን እንዳለ ታውቃለህ? እግዚአብሔር ነው። እኔ ቤተ መቅደስ እንዳይገቡ እነዚህ ሰዎች አለ። ትማማለህ? ኦሪት ዘሌዋውያን ምዕራፍ 21 ከቁጥር 16 ጀምሮ አፍንጫ ደፍጣጣ የሆነ ሰው አይኑ መጭማጫ ቻይናዊ እንዳለ አይገባም። በቃ ቻይናዊ እንዳለ ተርፋ አካል ያለው 6 ሰዓት ምናምን አንድ ሰው ካለ አይገባም። ከዛ እንደገና እግረ ሰባራ እግሩ የተሰበረ አይገባም። እጀ ሰባራ አይገባም። እነዚህ ሁሉ አይገቡም። እሺ አሁን ይሄ እንዴት ነው? እሺ እነሱ ይመልሱ ብለህ ነው እነሱ ያስገባቸው? አይ ማልሱ በኋላ ይሻል። ወአለይኩም ሰላም። እነሱ ለጠይቃቸው። እሺ አንዴ ማን ነው ስምህ ማን ነው? ተማም ነው የሚለው? ተማም አይመለከተው። ታሜ ነው እንጂ ታሜ ሰላም ነው? ሰላም ነው። ደህና ነህ? እንዴት ነህ? አንድ ጥያቄ ጠይቄው ለምሳሌ አሁን አፍንጫው ልክ እንደ አንተ ደፍጠጥ ያለ ሰው የእግዚአብሔር ጉባኤ አይገባም ማለት መጽሐፉ ሲናገርና ኦሪት ዘሌዋውያን ምዕራፍ 20 ቁጥር 56 ጀምሮ እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለአሮን እንዲህ ብለህ ንገረው ምን አለ? ከዘር በትውልዱ ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረባል። ጭራሽ እንደዚህ ከዛ እነማን ናቸው ሲል እውር ወይም አንካሳ ወይም አፍንጫው ደፍጠጥ ያለ ወይም ትርፍ አካል ያለው 6 ሰዓት 10 እግር ምናምን እንዴት አለ? እሺ ከዛ ደግሞ እጀ ሰባራ ወይም እግረ ሰባራ ወይም ጎባጣ ወይም ድንክ አለ። ጭራሽ ድንክ ደግሞ መጣ። ከዛ ወይም አይነ መጭማጫ ወይም ቋቁቻም ወይም እከካም ወይም ጃንደረባ እነዚህ ሁሉ እንዳይቀርቡ ነው ጋር ይምጣል እግዚአብሔር። ትስማማለህ? ካም አይከብድም ግን እኮ እኔ እንዴት ላድርግ ታዲያ? ይሄን እግዚአብሔር ያለው አሁን አንድ ሰው እየተመረጠ ነው። ና አፍንጫ ኦኬ፣ አንተ ሰልከክ ያለ ነው እናገር። አይ አንተ ሂድ አፍንጫ ደፍተት ያለ ነው። አንተ ይቆጠራል። ታቱ 1 2 3 4 5 ነው። ኦኬ አንተ ትገባለሽ። 6 ከሆነ ሂድ ታው የእግዚአብሔር ቤት እንደዚህ ነው የሚገባው እንዴ? እግዚአብሔር መልካችንን ነው የሚያየው። ኧረ ይሄ ሰይጣን ስራ ነው እንጂ እኔ እግዚአብሔር ስራ ብዬ አልወስድም። እሺ ጠቅሱ በቃ የሰይጣን ስራ ከሆነ እንግዲህ ኦሪት ዘሌዋውያን የሰይጣን መጽሐፍ ነው ማለት ነው። በአንድ መሰረት ኦሪት ዘሌዋውያን ምዕራፍ 20 ቁጥር 16 ጀምሮ ነው ጠቅሱ ያለው። ምን ተሻለ? እኔ እንጃ ግን እኔ ከብዶኛል ጥያቄው በጣም እኔም ራሱ በጣም ከብዶኛል። የአምላክ ቃል አይደለም ብዬ ነው እየተከራከርኩ ያለሁት። ይሄ አምላክ አልጻፈውም። መቼም ቢሆን ይሄን አምላክ ተናግሮታል ብዬ አላልኩም አይደል? እኔ እንጃ። አይ የፈጣሪ ስራ እየገባችሁ ነው። ማንኛው ነው የሚያወራው? አይ የፈጣሪ ስራ ማለት ነው። ማን አይ ላቭ ዩ የሚለው ነው የሚያወራው? ማን ነው እሱ? አላውቅም እኔ
እሺ አሁን በአጭሩ ማለት ነው አንተ አይ ላቭ ዩ የምትለው ደግሞ ለአንተ ደግሞ ጥቅስ ልቀይርልህ። አየ አማርኛ ታነባለህ? እስቲ ይሄንን አንብብልኝ አንዴ። ኦሪት ዘዳግም ምዕራፍ 23 ቁጥር 1 እስቲ ይሄን ደግሞ አንብብ አንተ። አንብበው። ጉድ ነው። እሱ ትልቁ ላይ አድርገኝ እስቲ። ማን ነው ራሱ ነው ትልቁ ላይ የሚያደርገው? ሄዱ ያውላችሁ ተሰብስበው ጉድ ነው እያሉ ሄዱ። እሺ ታሚ አንብበው እስቲ። ይሄን ደግሞ አንብበው እስቲ። ያ አየህ ይሄ አምላክ ቃል ነው። እንዴት ነው ግን እንደዚህ ላይ እንትን ያለው? እኔ እንጃ እኔ ራሱ አልገባኝም። አሁን እሱ አይደለም የሚገርመው እኮ ይሄ የተጻፈው ሶስቱ ቃል አለና እሱ የተቀጠቀጠ አለ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። እንዴ መቆረጡ ሳያንስ አይግባ ማለቱ ራሱ አይከብድም? ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ እግዚአብሔር ጉባኤ አይግባ ይላል። እንዴ ምንድነው ጥፋቱ? እስቲ ያጠፋው ጥፋቱን ብቻ ነገረኝ እስቲ። ምንድነው የጠፋው? እስቲ ጥፋቱ ምንድነው? እስቲ ምን ያጠፋው? ይሄን መመለስ ይከብደኛል። ተመልከት እስቲ አየህ እንዴ ያ ኦሪት ዘዳግም ምዕራፍ 23 ቁጥር 1 እሺ ምን እናድርገው? እሺ ነው ይሄ አምላክ ቃል ነው ብለህ ታምናለህ? መጽሐፉ ግን ትክክል ነው። ይሄ ራሱ መጽሐፉ ነው። ያው መጽሐፍ ቅዱስ ያው ኦሪት ዘዳግም ምዕራፍ 23 ቁጥር 1 ሴቶች አይናችሁን ጨፍኑ ባላየ እሺ እና እንደዚህ ለአሁን ይሄ በቃ የአምላክ ቃል አይደለም ስንል በምክንያት ነው። በቃ እኛ ለምሳሌ ሌላም ደግሞ ላስነብብስ ይፈታ በል ዛሬ ማሌ ዘሰለሞን ላይ ደግሞ ልምጣለስ ምዕራፍ 5 ላይ ልምጣ። ያው ለምሳሌ ይሄማ ይከብዳል ነው የምትለው በኋላ እኔ የለውበትም አይመለከተኝም። መጽሐፈ ማን ነው ማሌ ዘሰለሞን ምዕራፍ 5 ላይ እኔ ተኝቻለሁ ልቤ ግን ነቅቷል፣ የውዴ ቃል ነው እርሱ ደጁን ይመታል። እህቴ ወዳጄ እርግቤ መደምደሚያዬ ሆይ በራሴ ጠል በቄንዳ ላይም የሌሊት ነጠብጣብ ሞልቶበታል። የሌሊት ነጠብጣብ እሺ ጥሩ ቀሚሴን አወለቅኩ አለች። እንዴት እለብሰዋለሁ? እግሬን ታጠብኩ አለች። እንዴት አሳድፈዋለሁ? ውዴ በቀዳዳ ሰደደ አለ። አላህ ሱብሃንአላህ አንጀቴ ስለሱ ታወከ አለች። ከዛ በጣም የሚገርም ከባድ ነው። አሁን ይሄንን እህት ፊት አንብበው እስቲ ልብ ካለ ወይ እናት ፊት ለውዴ ፍቅረኛ ፊትማ እንዳታነብ ጭራሽ። ለውዴ ከክለት ዘንድ ተነሳው አለ። እጆቼ በመወርወሪያ ላይ ከርቤና ፈሰሱ። ምንድነው የፈሰሰው? አንጀቷ ታውቆ ቀሚስ ወልቆ ምንድነው የፈሰሰው? አውዙ ቢላ ጣቶቼ ፈሳሹን ከርቤ አንጠባጠቡ አለች። ለውዴ ከፈትኩለት፣ ውዴ ግን ፈቀቅ ብሎ አልፎ ነበረ። ነፍሴ ከቃሉ የተነሳ ደነገጠች። አረ ጉድ ነው! አረ ይሄ አምላክ ቃል ነው ወይ? አረ ተው። እሺ ሌላም ላሳየ እሺ ይሄው ደግሞ ይሄ ደግሞ ባስ ያለው ደግሞ ተመልከት። እዛ ምዕራፍ 7 ላይ አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው አለ። ውብ ና እሺ እንግዲህ እያደነቀ ነው። የድሮ ጅንጀና ነው። ተመልከት ዳሌዎችሽ እንዴት በአንጥረኛ እንደተሰሩ እንደ እንቁዎች ይመስላሉ አለ። ምኖችሽ አለ እዚህ ጋር ዳሌዎችሽ አለ። እምብርትሽ የወይን ጠጅ እንደማይጎልበት እንደተነጠረ ጽዋ ነው አለ። ሆድሽ እንደ ስንዴ ክምር በአበባም እንደታጠረ ነው። ሁለቱ ምን አለ? ራስን ያዛው መታቀቢ ሁለቱ ያው እዚህ ጋር አንብበው። ሁለቱ አየህ ጉድ ፈላ። ከዛ እንደ ሁለት መንታ እንደ ሚዳቆ ግልገሎች ናቸው አለ። ቢስሚላህ አንገትሽ እንደ ዞን ጥርስ ግንብ ነው አለ።
አይኖችሽ በሐሴቦን ውስጥ በባትረቢ በር አጠገብ እንደ ውሃ ኩሬዎች ናቸው። አፍንጫሽ ወደ ደማስቆ አፋዛዥ እንደሚመለከት እንደ ሊባኖስ ግንብ ነው አለ። ራስሽ እንደ ቀርሜሎስ ተራራ በላይሽ ላይ ነው፣ በላይሽ ነው። የራስሽም ፀጉር እንደ ሐምራዊ ነው። ንጉሱ ኧረ በለው ይሄ ሁሉ አንድ ሴት የተሞገሰበት እሺ እግዚአብሔር ቃል ነው ታምዬ የተጀነጀነ አይደለም። በጣም ጥሩ። ለዛ ነው እኛ የእግዚአብሔር ቃል አይደለም ብለን ስንል ይሄ የሰው ደብዳቤ ነው ብለን ስንል ያለ ምክንያት አይደለም። ሉቃስ ወንጌል ምዕራፍ 1 ላይ ምን ይላል መሰለ ሲናገር እንግዲህ ተመልከት። የከበርክ ቴዎፍሎስ ሆይ አለ። የተጻፈው ቴዎፍሎስ ለተባለ ሰው ነው ደብዳቤው ማለት ነው። ይሄ ደብዳቤ ራሱ ከመጀመሪያው በአይን ያዩትና አለ በአይኑ አላየም። ሉቃስ የሚባል ሰው በአይኑ አላየም። የቃሉ አገልጋዮች የሆኑት እንዳስተላለፉልን እነማን እንደሆኑም አይታወቅም። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አለ። ልብ አድርግ። ብዙዎች ያዘጋጁት ምንድነው? ታሪክ ነው። አየህ። ስለዚህ አሁን የታሪክ መጽሐፍ ነው እንጂ ይሄ መጽሐፍ እንትን አይደለም። ለዛ ምን አለ መሰለ ማቴዎስ 1:1 ላይ ስትመጣ ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ይሄው የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ አለ። የትውልድ መጽሐፍ ነው መጽሐፉ እንጂ ወንጌል አይደለም። ይሄን አይነግሯችሁም። ስለዚህ አሁን እስቲ ትንሽ ደግሞ እስቲ አመልከዋለሁ የምትለውን ኢየሱስን ደግሞ ማንነቱን ደግሞ ላሳይ። ኢየሱስ አምላክ ነው ብለህ ታምናለህ አይደል ታምዬ? ምኑን? ይሄንን አይደለም ኢየሱስ ይሄ መጽሐፉንማ አልቀበልም አልክ እኮ በቃ የአምላክ ቃል አይደለም ማለት ኢየሱስ አምላክ ነው አይደለ? ያዝ እንግዲህ አሁን ኢየሱስ አምላክ ነው ካልክ እንግዲህ ተቀበለኝ እኔ የምሰጠህን ነገር። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ቁጥር 30 ላይ ምን አለ መሰለ? እነሆም ትጸንሻለሽ አለ። የተጸነሰ ጽንስ ነው ልብ አድርግ። ወንድ ልጅም ትወልጃለሽ አለ። ታሜ ወንድ ልጅ ታመልካለህ? ምን ማለት ነው? ይሄው ወንድ ልጅ ነው የወለደችው ማርያም የወለደችው ወንድ ልጅ ነው። ታመልከዋለህ? ኧረ ከዚህ ውስጥ እስኪ አንተ እንደ ሌላ ነገር እናውራ። ወንድ ልጅ አታመልክም? እሺ ያው ማርያም የወለደችው ወንድ ልጅ ነው፣ ጾታ ያለው በ8ኛው ቀን የተገረዘ አታመልከውም? ቆይ አንተ ምንድነው? አንተ ቆይ እስቲ መጀመሪያ ንገረኝ እስኪ። ቢቆይ ምን ነው ግራ ገባ። እኔ በእውነት በጣም እኔ አንተ ብትጠይቀኝ ማለት ነው እኔ አመልከዋለሁ ብዬ በኮንፊደንስ ካለኝ በቃ በእርግጠኝነት እነግርሃለሁ። አዎ አመልከዋለሁ እላለሁ። አንተ ለምንድን ነው የደነገጥከው? አሁን እዚህ ጋር ወንድ ልጅ የሚለውን ነገር ሳሳየ አየው ግራ እንዴት እንደሚያጋባ። ወንድ ልጅ እኮ አይመለክም። አምላክ ጾታም የለውም ወንድ ልጅም አይደለም። ገብቶሃል አይደል? ስለዚህ ይህን ወንድ ልጅ ታመልከዋለህ ወይ ነው ጥያቄ። ማርያም የወለደችው አዎ አመልከዋለሁ እሱን። እሺ ወንዱ ልጅ ጾታ አለው እንግዲህ እሺ ጾታውንም አንድ ላይ ታመልካለህ? ያ 8ኛው ቀን የተገረዘው ጉድበል ጉድበል አለ ሰውዬው። ዛሬ ነው ያየው አይደል? አሁን እንደዚህ አይነት መጽሐፍ አይቼም አላውቅም ማለት ወንድ ልጅ አይመለክም። እሺ አምላክ ይኸውልህ ወንድ ልጅም አይደለም ጾታም የለው አምላክ። እሺ የሞተው ማን ነው ብለህ ነው የምታምነው? እሺ የሞተው ማን ነው? መስቀል ላይ የሞተልህ ማን ነው ለአንተ? አምላክ ነው ሰው ነው የሞተልህ? ታሜ ለአንተ የሞተልህ አምላክ ነው ሰው ነው የሞተልህ? አምላክ ነው ሰው ነው የሞተልህ? ኧረ ተወኝ እንዴ! አምላክ ነው እንጂ አምላክ ይሞታል? አምላክ ይሞታል ወይ? አምላክ ይሞታል ወይ? እስቲ አንብበው ይሄንን። ያው አምላክ እንደማይሞት ይኸውልህ አንብበው ውስጥ ላንብብልህ።
እሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድስ እንኳን አላየውም፣ ሊያየውም አይችልም። ለሱ ክብርና የዘላለም ኃይል ይሁን አለ። አሜን። ያው አያው። ስለዚህ አሁን እሱ ብቻ ኢየሱስ አምላክ እንዳለው ታውቃለህ? ኤፌሶን ላሳየ። ኤፌሶን ምዕራፍ 1 ቁጥር 3 ላይ ላሳየ። ተመልከት። በክርስቶስ ሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እንዴ ጉድ ፈላ። ኢየሱስ አምላክ አለው እንዴ? ታሜ ወይ ያው ኢየሱስ አምላክ አለው። የኢየሱስ ክርስቶስ አምላክና አባት ይባረክ። ምን ይሻላል? እኔ ከዚህ ውስጥ ብንወጣ ጥሩ ይመስለኛል። እሺ አንድ 3 ጥቅስ ላሳየህ። እሺ ሌላ አንድ ልጨምርልህ። ኢየሱስ ሲያመልከው የነበረው አምላክን ላሳየህ፣ ሲጸልይለት የነበረው ተመልከት። ከመጀመሪያ ጀምሮ ምን እንደሚል ኢየሱስም ይህን ተናግሮ ማን ነው የሚናገረው? ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ። ምን አለ? አባት ሆይ አለው። አባቱ ሰዓቱ ደርሷል፣ ልጅ ያከብር ዘንድ በስጋ ሁሉ ላይ ስልጣን እንደሰጠኸው ለሰጠው ሁሉም የዘላለም ሕይወት ይሰጣቸው ዘንድ ማነው ልጅህን አክብረው አለ። ከዛ ቀጠለና እውነተኛ አምላክ ብቻ ይሆንክ አንተን አለው። እውነተኛ አምላክ ብቻ ይሆንክ አንተን፣ አባቱን ማለት ነው። ብቻውን እውነተኛ አምላክ ነው። አየህ። ከዛ ኢየሱስ ደግሞ ምንድነው ሲባል የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች አለ። ጉድ ፈላ። ኢየሱስ አንድ አምላክ አለ እያለ ነው። በቃ እሱ አምላክ ነው፣ አንድ እውነተኛ አምላክ እያለ ይናገራል። እዛው ደግሞ 20 ላይ ምን እንደሚል ተመልከት ምን እንደሚል 20:17 ላይ ያው ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ አላት መቅደላዊት ማርያም። ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው። ኢየሱስ አምላክ አለኝ አለ። አየው አምላኬ አለ። ምን ይሻላል ታሜ? ምን ተሻለ? አምላክ አለው እንዴ? ያንተ አምላክ አለው? የለም። ይኸውና እኮ አምላክ አለኝ አለ። ያው አምላኬ እያለ ይናገራል። ምን ተሻለ? መጽሐፉ ነው እንትን በስራ ያልጠው መጽሐፉ ነው። ከየትኛው መጽሐፍ ላይ ላውጣለህ? ሲጀመር ትክክለኛ መጽሐፍ አይደለም። እዚህ ላይ ላውጣለህ? እሺ እዚህ ላይ ያለውን ነው ያውጣለህ። እዚህ ላይ ላውጣለህ? እሺ አውጣ እዚህ ላይ። እንደዚህ በላ እንዴ። እሺ ጥሩ። ጉድ እኮ ነው። ጉድ ለነገር ማምለክ የዮሐንስ ወንጌል ምዕራፍ 20 ያው ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ምን አለ? አትንኪኝ ገና ወደ አባቴ አላረኩምና፣ ነገር ግን ወደ ወንድሞቼ ሄደሽ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁም አድርጋለሁ ብለሽ ንገሪያቸው አለ። አየህ መጽሐፉ ላይ ታምዬ። ስለዚህ ኢየሱስ አምላክ አለ። የኢየሱስን አምላክ አምልክ። እሺ መመለክ ያለበት የኢየሱስ አምላክ አንዱ አምላክ እንጂ ኢየሱስ አይደለም። ኢየሱስ ሰው ነው፣ ፍጡር ነው። ይኸው ለምሳሌ ምን ይላል መሰለ ሐዋርያት ሥራ ምዕራፍ 2 ላይ ቁጥር ያው 22 ላይ ምን ይላል? የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆችም ማለት በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር አለ። ምን ነበር አለ? ምን ነበር? ተመልከት። ሰው ነው አምለው እሱ ሰው ነው በቃ አጭሩ። ስለዚህ እግዚአብሔር ስንት ነው? አንድ እግዚአብሔር አለ።
ይሄ አንዱ እግዚአብሔር ደግሞ የኢየሱስ አምላክ ነው። እሱ ግን ሰው ነው። ኢየሱስ ራሱ የተናገረውን ደግሞ ላሳይ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ተመልከት ምን እንደሚል። ቁጥር 40 ላይ እንዲህ ይላል፣ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም ማለት። ከማን ነው የሚሰማው? ከእግዚአብሔር። ማን ነው እሱ? ሰው ነኝ አለ። ስንት እግዚአብሔር አለ? አንድ እግዚአብሔር አለ። ስለዚህ በአንድ እግዚአብሔርና በሰዎች መካከል ያለ መካከለኛ አንድ አለ ተብሎ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና አለ። ስንት እግዚአብሔር? አንድ እግዚአብሔር። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እሱም ሰው የሆነው ክርስቶስ ኢየሱስ ነው። አየህ፣ አንድ እግዚአብሔር ነው ያለው። በቃ አንዱ እግዚአብሔርና ሰው የሆነው ክርስቶስ ኢየሱስ አይገናኙም። ሌላ የተለያዩ አካላቶች ናቸው፣ አይገናኙም። ጭራሽ አንድ አይደሉም። ጭራሽ ታሜ ምን ይሻላል? ኢየሱስ ወንድ ልጅ ነው። አምላክ ደግሞ ጾታ የለውም፣ መንፈስ ነው። አምላክ ምንድነው? ይኸውልህ ላሳየ። ለዮሐንስ 4:24 ላይ ምን አለ? ይኸው እግዚአብሔር መንፈስ ነው፣ የሚሰግዱለትም መንፈስ ነው፣ በመንፈስ ነውና በእውነት ሊሰግዱለት ያስፈልጋቸዋል አለ። እግዚአብሔር መንፈስ ሆነ፣ ጾታ የለውም። ሉቃስ እኮ የተናገረው ነገር ይኸው ተመልከት። ሉቃስ ላይ ያለው ምንድነው? እነሆም ትጸንሻለሽ፣ ጽንስ ነው፣ ጽንስ ወንድ ልጅም ትወልጃለሽ፣ ጾለው ወጣ ልጁ፣ እንደዚህ እያለ ማለት ነው። ከባድ ነው። ክርስቲያኖች አሁን በቃ ልጁ አሳይመንት ይዟል። አልহামዱሊላህ አላህ ሂዳያ ይስጠው። የተረፈውን እንግዲህ እኛ ስራችንን ተወጥተናል። የሚቀጥለው ደግሞ የሱና የአላህ ስራ ይሆናል ማለት ነው። አንተ ብቻ አስታውስ ነው የተባልነው እኛ። ቢስሚላህ ይሄን ውሃም ያውቀው ሰው አለ? እሺ